በክልል በተለይ በወሎ በጎንደርና በሸዋ ሰፋፊ የውጊያ ቀጠናዎችን የሸፈኑ ጥቃቶች እና ከባባድ ውጊያዎች ተካሂደዋል። በተለይ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በአንዳንድ የወሎና የሸዋ አዋሳኝ አካባቢዎች ላይ በጋራ በመከላከያና በአድማ ብተና ኃይሉ ላይ ጥቃት በመፈጸም ትልልቅ ድሎችን ማግኘት መቻላቸውን ነው እየተነገረ የሚገኘው። በተለይ ዛሬ የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ በላስታ ወረዳ ከታዳጊዋ ብልብላ ከተማ በተደረገ አውደ ውጊያ ፋኖ ድል መቀዳጀቱን አስታውቋል። ከብልብላ ጊዮርጊስ በቅርብ ርቀት ልዩ ስማቸው ዲቪያና አሞራ ደብር ተብለው በሚጠሩ አካባቢዎች ላይ ፋኖ በወሰደው የጸረ ማጥቃት እርምጃ 8 የአገዛዙ ወታደሮች ሲገደሉ ከ17 በላይ የመከላከያ ኃይሉ መቁሰላቸውን ለማወቅ ተችሏል። በዘመቻ አባናደው ሙሉ በሙሉ ተደምስሰው በቅርቡ እንደ አዲስ የተዋቀሩት የአገዛዙ የ12ኛና 65ኛ ክፍለ ጦሮች በዙ 23 እና በሞርተር በቢኤም እና በሌሎች ማካናይዝድ መሳሪያዎች ታግዘው ከብልብላ በቅርብ ርቀት ልዩ ስማቸው ዲቪያና አሞራ ደብር ተብሎ በሚጠሩ አካባቢዎች ላይ ማጥቃት ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ኪሳራ አስተናግደው ከአካባቢው መሸሸታቸውን አስታውቀዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የምትገኘው ማረጉ ተማረ ክፍለ ጦር ባደረገችው ማጥቃትም ከ10 በላይ የአገዛዙ ወታደሮች ሲገደሉ በርካቶቹ መቁሰል መቻላቸውን የህዝብ ግንኙነቱ አስታውቋል። የብልጽግና ጦር ከህዳር 10 2018 ዓ.ም ጀምሮ በላስታ በአይና ወረዳዎች በአየር ኃይልና በመድፍ በብረት ለበስ ታንኮችና በዙ 23ቶች እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ድል እንደ ሰማይ ርቆት ሰብአዊና ቁሳዊ ኪሳራ ደርሶበት ከአካባቢው መሸሸቱን ለማወቅ ተችሏል። ከፋኖ ጋር እጅ በእጅ ገጥሞ ማሸነፍ ያልቻለው የአገዛዙ ጦር በየደረሰበት አካባቢ ንጹሃንን በመረሸን ታዳጊ ልጆችንና ባለትዳር ሴቶችን አስገድዶ በመድፈር አብያተ ክርስቲያናትና መስጊዶችን በማርከስና ሀብት ንብረቶችን በማውደም የጥላቻ ጥጉን እያሳየ ይገኛል ሲሉ የአካባቢው የዓይን እማኞች እየተናገሩ ይገኛሉ። ይህ በእንዲህ እንዳለ በምዕራብ ጎጃም በቋሪት ወረዳ በአዲስ መልክ ተዋቅራ ወደ ጥቃት የገባችው ጣሊያ ሻለቃ ከአካባቢው ማህበረሰብ ጋር በመቀናጀት የብልጽግናን ሰራዊት ሙትና ቁስለኛ አድርጋ በአጭር ሰዓታት በውጊያ ቀጠናው አባራ መልሳቸዋለች። ዛሬ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በ102ኛ ኮር የ33ኛ ክፍለ ጦር ጣሊያ ሻለቃ ከአካባቢው ማህበረሰብ ጋር በመቀናጀት ለአፈና የመጣውን የአብይ አህመድን ሰራዊት በመልሶ ማጥቃት መልሰዋለች። በከበባ ከንጋቱ 12 ሰዓት እስከ ቀኑ 4 ሰዓት ከ30 ድረስ በቆየው አውደ ውጊያ ከግል ባለጦር መሳሪያዎች ጋር በጋራ መልሶ ማጥቃት ጣሊያ ሻለቃ ብዛት ያለውን ሙትና ቁስለኛ አድርጋ ወደ መጣበት እንዲመለስ ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ለአንከር ሚዲያ አቀብሏል። የአገዛዙ ጦር ሰራዊት በዛሬው ዕለትም በተለያዩ ግለሰብ ቤቶች ዘረፋ መፈጸሙንና በተለይ ህዳር 18 2018 ዓ.ም በዘረፈው የአብይ አህመድ 24,000 ብር የተወሰደበት የእንስሳት ሐኪም ዛሬም መድኃኒት ቤቱን ሙሉ በሙሉ ማቃጠላቸውን የአካባቢው የዓይን እማኞች ገልጸዋል። በዛሬው ዕለትም እንዲሁ በጎንደር ዙሪያ ወረዳ ከፋኖ በተባረሩ ታጣቂዎች ተመርቶ የመጣው የአገዛዙ ኃይል በጎንደሬ በጋሻው ክፍለ ጦር ተደምስሷል። ከጸዳ ከማክሰኝንና ከደጎማ ከተሞች በማሰባሰብ ወደ ጎንደሬ በጋሻው ጠንካራ ቀጠና የገባው የአገዛዙ ጦር ዳዋ፣ ዳሞት፣ ምንዝሮና ቡሩባክስ በተባሉ ለጎንደር ከተማ ቅርብ በሆኑ ከተሞች ላይ ተመትቶ ተዋርዶ ተመልሷል ብለዋል። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገው አውደ ውጊያም ፋሲለደስ፣ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ የአገዛዙ ጦር ሲደመሰስ ከ18 በላይ የአገዛዙ ጦር መቁሰሉን ለማወቅ ተችሏል። ይህ በእንዲህ እንዳለ በሸዋ ዛሬ ታላቅ ተጋድሎ
ሲፈጸም መዋሉን የአካባቢው የዜና ምንጮች አስታውቀዋል። በሸዋ እና በወሎ አዋሳኝ ቀጠናዎች የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በተናጠልና በጋራ በፈጸሙት ማጥቃት በአገዛዙ ጦር ላይ ከፍተኛ ጥቃት እየፈጸሙ ሲሆን የአብይ አህመድ ጦር በእግረኛ ጦር ከአቅሙ በላይ ሲሆንበት በወታደራዊ የውጊያ አውሮፕላኖች አሰሳና ውጊያ እያደረገ እንደሆነ ለማወቅ ተችሏል። በተለይ በምዕራብ ወሎ ዳገር ከተማ ላይ ከጃማ ተነስቶ የነበረው የአገዛዙ ጦር የአማራ ፋኖ ብሔራዊ ኃይል ሚኒሊክስ ዋሲል ክፍለ ጦር ከባድ ምት በመምታት ወደ ጃማ እንዲመለስ ማድረጉንና ከከለላ ወረዳ ቅዳሚት ከተባለች ቦታ ላይ የመጣውን የአገዛዙ ጦር ደግሞ የራስ አሊኮር ሳጂን አደም ወይም አባናዶ ክፍለ ጦር ቅዳሚት ላይ በርካታ ኃይሉ በመምታት ወደ ኋላ እንዲያፈገፍግ ማድረግ መቻሏን አስታውቀዋል። አሁንም በከለላ በተለይ ደገር በተባለው አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝና እዚህም በርካታ የመከላከያ ሰራዊት መደምሰሳቸውን ለማወቅ ተችሏል። ዜናም አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አስቴጉማ ክፍለ ጦር በመኩይ ከተማ የነበረውን የአገዛዙን ጦር በመደምሰስ ከተማዋን ሙሉ በሙሉ ተቆጣጥሯል። ዘመቻ ሰማዕታት በሚል በመኩይ ከተማ ላይ የጀመረው ዘመቻ በድል ተጀምሯል በማለት አስታውቀዋል። በአንጾኪያ ገምዛ ወረዳ ዋና ከተማ መኩይ ላይ ማጥቃት በመፈጸም ድል መቀዳጀታቸውን አስታውቀዋል። ጥቃቱ በከተማዋ አራቱ አቅጣጫዎች ማለትም ባቡር ጣቢያ፣ ፖሊስ ጣቢያ፣ 44ቱ 04 ቴክኒክ እና ሙያ ትምህርት ቤት እና ቀዲ በተባሉ ቦታዎች ላይ ወታደራዊ ምሽጎችን ከበባ በመፈጸም በአንደኛው ምሽግ ብቻ ከ15 በላይ የአገዛዙን ጦር በመግደል ከ20 በላይ በማቅሰል ምሽጎችን ሙሉ በሙሉ መቆጣጠራቸውና ድል መጎናጸፋቸውን ለማወቅ ተችሏል። አሁንም ዛሬ ማምሻውን በቆላ ወገራ በአጅሬ ከተማ በሚገኙ አካባቢዎች ላይ ውጊያ እየተካሄደ እንደሆነና የውጊያው ዋነኛ ምክንያትም በዛ አካባቢ የሚገኙ በተለይ በአጅሬ ከተማ ላይ ከ80 በላይ ሴቶችን በትምህርት ቤት ቅጥር ግቢ ውስጥ አፍነው የፋኖ ቤተሰቦች ናችሁና ባሎቻችሁን አምጡ በማለት በሴቶች ላይ ድብደባ፣ አስገድዶ መድፈር የፈጸመው የአገዛዙ ጦር እነዚህን እናቶችና ሴቶች ለማዳን የአማራ ፋኖ ብሔራዊ ኃይል በተለይ በዋናነት በዛ አካባቢ የሚንቀሳቀሰው የጎንደር በጋሻው ክፍለ ጦር ጥቃት ሰንዝሮ ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። እንዲሁም በምዕራብ ጎጃም ጃቢ ጠናን ወረዳ በርቀኝ ቀበሌ በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገና አገዛዙ ተመቶ ወደ ፍኖተ ሰላም በሚያፈገፍግበት ሰዓት 11 ህጻናት ከብት ጠባቂ ህጻናትን በመግደል ልክ እንደሰከላው ከፍተኛ የሆነ የበቀል ድርጊት እየፈጸመ እንደሆነ ለማወቅ ተችሏል። ግሉ እንዲወድቅ የሚመኙ ኃይሎች እስከዛሬ ድረስ እንደምኞታቸው ቢሆን የአማራ ክልል ህዝብ አልቆ ምድረ በዳ አድርገውት ነበር። ነገር ግን ውጊያው እንዲጀመረ የዛሬ 2 ዓመት ከ8 ወርና ከ9 ወር በአማራ ክልል ውጊያው እንደጀመረ በ15 ቀን ጊዜ ውስጥ ጨርሳቸዋለሁ ብሎ የዘመተው ኃይል በኋላ እንደማይችል ሲያውቀው ምንድነው ያደረገው? በአማራ ክልል የሚገኙ ለዘመናት ተዋደውና ተፋቅረው የሚኖሩ በአማራ ክልል ሌላ ቋንቋ የሚናገሩ በልዩ ሁኔታ በማስታጠቅ እንክብካቤ በማድረግ በዛ አካባቢ ላይ የፋኖ ኃይሎችን እንዲበቱላቸው ፈለጉ። ነገር ግን አልቻሉም። አንደኛ እነዚህ ማህበረሰቦች ህዝባችን ከፍተኛ ድጋፍ ከሚሰጠው ጋር አንጋጭም በማለት መሳሪያቸውን እያወረዱ ወይንም መሳሪያቸውን እያያዙ ከፋኖ ኃይሎች ጋር ተቀላቀሉ። ይሄንን ያልቻለው መንግስት አሁን ሄዶ መጨረሻ ላይ የፋኖ ኃይሎች ላይ አስርጎ በማስገባት ውድመት እንዲፈጠር ለማድረግ ከፍተኛ እንቅስቃሴ አድርጎ ነበር። አሁን ትግሉ ይመለከተኛል የሚል የአማራ ተወላጅ እንዲሁም ሌሎች ኢትዮጵያውያን በሙሉ በግልጽ የሚታወቁ ከስርዓቱ ጋር ሲሰሩ የነበሩ በየትኛውም አካባቢ ውጊያ ተካፍለው የማያውቁ በየትኛውም አካባቢ ውጊያ መርተው የማያውቁ በአመራርነታቸው እጅግ በጣም ሲንከራተቱ መከራቸውን ሲያዩ የነበሩ በአማራ ፋኖ ህዝባዊ ድርጅት ውስጥ ከፍተኛ የሆነ ግምገማ ተፈጽሞባቸው ከብልጽግና ፓርቲ ከፍተኛ አመራር በተለይ ከአማራ ክልል የብልጽግና ፓርቲ አመራር ወይንም የክልሉ ምክትል ፕሬዚደንት ጋር በስልክ ሲገናኙ የአማራ ኃይሎችን ለማስመታት እንቅስቃሴ ሲያደርጉ በግምገማ የወረዱና ለ2 ወርና ለ3 ወራት ያሉበት የማይታወቅ አሁንም የመከላከያ ሰራዊቱን እዚህ ቦታ ተደብቀን ነው ያለንና መጣችሁ ውሰዱን በማለት
በማለት ከዛ አካባቢ እንዲወሰዱ ተደርገዋል። የማስረሻ ሰጤን የተመለከትን እንደሆነ ከመጀመሪያው ጀምሮ እነዚህ ኃይሎች በአማራ ፋኖ ህዝባዊ ድርጅትና በአማራ ፋኖ ብሔራዊ ኃይል መካከል ውህደት እንዳይኖር፣ አንድነት እንዳይኖር፣ መነጋገር እንዳይኖር ከፍተኛ የሆነ ሴራ ሲሰራ የነበረና ተግባሩን ጨርሶ የፋኖ ኃይሎች መበተን ስላልቻሉና በአጠቃላይ የአማራ ፋኖ ህዝባዊ ድርጅትም ይሁን የአማራ ፋኖ ብሔራዊ ኃይል እነዚህ ሁለት ኃይሎች መቀራረብ በመጀመራቸውና ከመካከላቸው ያለውን ሰንኮፍ ነቅለው እንደሚያወጡት ስለተረዳ ከአካባቢው ተሰውሮ ሲንከራተት ነው የኖረው። ከጎጃም ጎንደር ሄደ፣ ከጎንደር ሸዋ ሄደ፣ ከሸዋ ወሎ መጣ፣ ከወሎ ደግሞ አሁን እንግዲህ መከላከያን ጠርቶኑ ተቀበሉኝ በማለት ወደ መንግስት እጁን ሰጥቷል እየተባለ ነው። ምንም ዋጋ የሌለው በየትኛውም የውጊያ ቀጠና ሰራዊት መርቶ የማያውቅ ኃይል የሄደበትን ዓላማ ተልዕኮ ለመፈጸም የሄደ ኃይል ምንም ጉዳት እንዳላደረሰ ሲያውቀው የፋኖ ኃይሎች እየፈረጠሙና እየደረጁ እንደመጡ ሲያውቀው ወደ እናት ድርጅቱ ለመመለስ ያደረገው ጥረት እንደሆነ፣ ነገር ግን የፋኖ ኃይሎች ገና እነዚህ ሁለት ኃይሎች ከአማራ ፋኖ ህዝባዊ ድርጅት እንደተባረሩ በርካታ የፋኖ አደረጃጀቶች በሰሜን ሸዋ አካባቢ ሁለት አደረጃጀቶች አሉ። እንዲሁም በወሎ አካባቢ ያሉ አደረጃጀቶች አሁን ተሰብስበው እየተነጋገሩ ነው የሚገኙት። የሚገርመው ነገር የአንድነት ኃይሉ አሁን እነዚህ ሰዎች ከሄዱ በኋላ እንኳን በአንድ ቀን ልዩነት እንኳን በጣም ከፍተኛ የሆነ ውይይት ተደርጎ ወደ መስማማት እንደደረሱ አሁን ዛሬ ማምሻውን የወጣው መረጃ ያመለክታል። እንግዲህ የአማራ ፋኖ ብሔራዊ ኃይል የሚኒሊክ እዝ ምክትል ሰብሳቢ እና ወታደራዊ አዛዥ ድርሳም ብርሃኔ፣ የአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት እዝ አዛዥ ኮሎኔል ፋንታው ማቤ፣ እንዲሁም በሶስተኛ ደረጃ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አርበኛ መከታው ማሞ በጋራ መክረው ወደ አንድነት መምጣታቸው እንግዲህ በኋላ በመካከላቸው ያለው ልዩነት ቴክኒካል የሆነ ወይም በጣም ተራ የሆነ ልዩነት መሆኑን ተነጋግረው ወደ አንድነት መጣው ያገዛዙ ጦር በጋራ ለመምታት ውይይት አድርገው ወደ ፍጻሜ እየደረሱ እንደሆነ ነው መረጃው እየመጣ ያለው። ማስረሻ ሰጤ እንግዲህ ወደ መንግስት እጁን ሰጠ ተብሎ ከበሮ ሲመታ የዋለው የብልጽግና ደጋፊ አንድ ሰው ያው በየትኛውም የውጊያ ቀጠና ተዋግቶ የማያውቅ ሰው ልክ እንደ ትልቅ አመራር መረጃ ይዞ መጣ። መጀመሪያም እኮ ከሱ መረጃ ላለመስጠት ከፍተኛ ጥረት ሲያደርጉ የነበሩ ናቸው። ምናልባትም በትዕግስት ረጅም ጊዜ የጠበቁት እንጂ የድርጅቱን ሚስጥርም እኔ በእጁ ይኖራል የሚል እምነት የለኝም። እጅግ በጣም ተንከራቶ ደክሞ በጣም ለፍቶ የተመለሰ ነው። ምንም ውጤት ሳያመጣ የመጣ ግለሰብ ካልሆነ በስተቀር በፋኖች ላይ የሚያመጣው ጉዳት አለ ብዬ አላምንም።